በጣም ነው ያዘንኩት እንግዲህ አውሮፓ ውስጥ 10 ዓመት ስዊድን 3 ዓመት ተቀምጣችሁ ላይፋችሁ የጨለመ ይሄ በቃ የጨለመው ዓለም በቃ የጨለመ አሁን ስለ ትንሹን ነገር ነው ማለት አይስ ጥሩ ነው ያልኩኝ አይደለም ጥሩ ምግብ ነው ያልኩኝ አይደለም ከዛ በኋላ ለሁለት እንበላለን አልኩት አግዛለሁ እኔ እንዲያቅ ነው እንጂ መብላት ፈልጌ አይደለም ማለት እንዲለምደው ከሰው ጋር ሲወጣ እንዲለምደው ነውና አዘዝ ሲመጣ እንደዚህ ነው የመጣው ነው ፎቶ ስቶሪ ላይ ለጥፌዋለሁ አየውና ምንድነው የኢትዮጵያ ድራፍት የሚያክል አይስ እያለ ይስቅ ነበርና አያየሁት እንግዲህ አይስ ማለት በየሰፈራችን ውስጥ ያለ ነው አይስ ካፌ ያንን እንኳን የማየት ወጥቶ የመግዛት ብሩ ጠፍቶ አይደለም አይምሮ ግድም ብላ ያልኩት አይደለም ቻይና ቤት የሚሰራ ሰው ያገኘኝ ደሞ ሌላ ነገራችሁ ቻይና ቤት የሚሰራ ሰው በቀደም ሀበሻ ቤት ሄደን አገኘ ነው ቻይናኛ ሰፈር አለና ቻይና ቤት ገባንና አንድ ጊዜ እስቲ ቻይና ምግብ ማለት እኔ ላሳየው ነው ብለን እኔ እወዳለሁ ቻይና ምግብ በነገራችን ላዘዘንና እኔ እሱን ለማሳየት እንጂ እንደዚህ አይነት ምግብ እንዲያውም እኔ መብላት የለብኝ ምክንያቱም ሰውነቴን አሁን ቅርብ ቀን የተሰራሁት መወፈር አልፈልግም ከዛ እስቲ ላንተ የሚስማማ አልኩኝና ሩዝ የለም በሩዝ በዳክዬ ስጋ ምናምን በርበሬ ያለው ነጭ ሽንኩርት የኮኮናት ዞዘ ምንድን የኦንቾሎኒ ዞዘ ምናምን ነገር የለም እሱ ያለበት በጣም ነው የሚጣፍጠው አዘዝኩለት እኔ ሁሉንም በልቻቸዋለሁ አቃቸዋለሁ ሳዝለት እንዲቀመሰና አይኑን ይቀላል ምንድነው የሆነ ነገር ይላል አለ ከዛ ሀበሻው ልጅ አስተናጋጅ ነው መጣና ሃይ ምናምን ሎሬ ነው እሱም የመጣው በነገራችን ላይ ይዛኔ በቃ እሱን ለማየት በጣም ነበር የሚፈልጉት ምንድነው አልተስማማ ምናምን ስለው አልተስማ እኔ አልወድም ማለት እኔ እንደዚህ አይነት ምግብ አልወድም ማለት ኦኬ ብዙ ኢትዮጵያኖች በብዛት የአዚያ ምግብ ምናምን ነገር ይከብዳቸዋል ይቀየርልህ አለ ይቀየርልህ ለምሳሌ ጥብሶች አሉ ኑድል አለ ስፓጌቲ የሚመስለው የቻይና ስፓጌቲ አለ ምናምን እንደው በፍጹም አለቀ በፍጹም ተመለሰ እኔ መብላት ፈልጋለሁ ተመለሰ በርገር ቤት ሄዱ እንዲህ ያያል በርገር የመጨረሻ በቃ ህይወቱ የሚያሳዝን ህይወት ነው አሁን ዛሬ ግን እንደዚህ ሲያወራ ስሰማ እኔ እኮ እንዲህ ምናምን ሲል it's okay ሰው በማያውቀው ሰው ላይ የበላይነት ለማሳየት መዝናናት ትልቅነት መስሎ ከታየ it's okay ግን አይደለም ጥፍሩ ይሄንን ነበር የሚያክለው እንደዚህ ውስጡ ጥቁራቱ የጥፍሩ ማለት ነው የውስጡ ጥቁራት በዛ ጥፍር እንግዲህ አብረን አድረናል የመጀመሪያ ቀን ሉክ በዛ ጥፍር መጠጥ ምን አይነት ባለጌ እንደሆነ እኔ ጂጂ ጤናማ ቦኖሮ ያንን ጥፍር አይቼ አላረገው ነበር አስቡት እንጀራ መውደድ አይደለም አንተ ካልቸር ይዘህ መጓዝ ትችላለህ ግን የሰው ሀገር ስትኖር የራስህንም አንተም ብለህ ኑሮ የሚባል ልጅ አልኖርም በቃ ምንም ነገር ነጭ ጠረጴዛ ላይ መብላት ነጭ አንሶላ ድንቅ ሆኖ የሚታይበት እንግዲህ ነጭ አንሶላ ላይ ዛሬ ኢትዮጵያ በልጅነቱ ነው የወጣው ታሪኩ ሌላ ነው ልጁ የ12 ዓመት ልጅ ሆነ ሀገር ለቀ መውጣት ከባድ ነገር ነው ከዛ በፊትም ሀገር ውስጥ አይደለም ያደገው አሁን ሚዲያው ነው ከፍ ያረገው ምናምን አለ እኔ እኮ ያ ሁላ 6 ወር በሙሉ ሲወራ የነበረው ወሬ ታውቁታላችሁ ምን ነበር ሲያወራ የነበረው 6 ወር በሙሉ ምን ነበር ሲያወራቸው የነበረው እዩት ጫማኝ ከስራው እየመጣው ምናምን አልነበረ ሲላቸው የነበረው ግን ይሄ ፈልጎ የሚዋሸው ነገር አይደለም በነገራችን ላይ ውሸት ራሱ በሽታ ነው እላዩ ላይ አንድ በሽታ አለ አንድ ሰው ከዋሸ በሽተኛ ነው መታከም አለበት ማለት ሰው ከሰደባችሁ ባህሪ አይደለም በሽታ ነው ቴራፒ ማድረግ ይችላል መታከም ይችላል ስድብ መጥፎ ነው በሽታ ነው ያለልህን አለኝ ማለት በሽታ ነው ሰው ሲኖረው መቅናት አይ የኔ አንድ ገንዘብ የማገኝባቸው መንገዶች እነዚህ ናቸው ብለ አይደለም ሜዲ ያለብህ ሴት ጋር ሂጄ ገንዘብ ተቀበል ይሄም ጥሩ አይደለም እንዴት ነው ገንዘብ ማግኘት የምችለው እንዴት ነው ገንዘብ ማግኘት የሚችለው መስራት አጠገቡ ጠንካራ ሰው እኔም አጠገቤ እኔን እኮ ዛሬ ምናልባት አጠገቤ እናትና አባቴ ናቸው እኔን ዛሬ ሰው ያደረጉት
እንጂ እኔም የሱን አይነት ነገር ባገኝ ኖሮ የሱን አይነት እድል እናት ባይኖረኝ አሁን እሱ ችግር የሆነበት እናቱ በልጅነቱ ነው የሞተችው። እኔ አሁንም እሱን እየወቀስኩት አይደለም፣ ተፈጥሮን ነው እየወቀስኳት ያለሁት። ምክንያቱም እናት ሲሞትበት አባት ሳይኖረው ልጅ የትም ነው የሚያድገው። ስለዚህ አንፈርድባቸውም። ካለ እናት ካለ አባት ካለ ተቆጣጣሪ ያደጉ ልጆችን ለፍርድ አናቀርበው። እኔ በፍጹም አልፈርድም። እኔ የምፈርደው ሲስተም ነው። በቃ ህይወት የቱ ጋር እንደምታደርስ አታውቅም። በተለይ በልጅነት እናትህን ስታጣ የቱ ጋር ግን ስታድግ ደግሞ ይዘው የምታድገው በራስ የምታገኘው ነገር አለ። ገባችሁ? በራስ የምታገኘው ነገር ያ በራስ የምታገኘው ነገር ምንድነው? የሄድኩበት መንገድ ጎርቶኛልና መንገድ ይመለስ